አሜሪካን ጨምሮ በብዙ አገራት ሐሙስ ዕለት የጌታችን የኢየሱስ ክርስቶስ ልደት ተከብሯል። በጦርነት ውሽንፍር ውስጥ ሆና ለ2 ዓመት ያላከበረችው ኢየሱስ ክርስቶስ የተወለደባት ቤተልሔምም በዚህኛው ጊዜ ዲሰምበር 25 የኢየሱስ ክርስቶስን ልደት ማክበር ችላለች። ክብር ለእግዚአብሔር ይሁን። እንኳንም ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ልደት ሁላችሁንም በሰላም አደረሳችሁ። ዛሬ ስለ ጌታችን ስለ ኢየሱስ ክርስቶስ ልደት እንማራለን። የኢየሱስ ክርስቶስ ልደት እግዚአብሔር ሥጋ ለብሶ በሰው ታሪክ ውስጥ ገባ ማለት ነው። በጨለማ የኖረ ሕዝብ ታላቅ ብርሃን አየ ማለት ነው። እግዚአብሔር በመካከላችን አለ ማለት ነው። ክብር ለእግዚአብሔር ይሁን። ለዚህም ነው የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ዓለም ሥጋ ሆነ፣ ጸጋንና እውነትንም ተሞልቶ በመካከላችን ኖረ፣ የአባቱ አንድያ ልጅ በአባቱ ዘንድ እንዳለው ያለውን ክብሩን አይተናል ብሎ የዮሐንስ ወንጌል ጸሐፊ የሚነግረን። ወገኖቼ በጌታችን በኢየሱስ ክርስቶስ ልደት እግዚአብሔር ከሰው ልጆች ሩቅ አለመሆኑ ተረጋገጠ። እግዚአብሔር ቅርብ ነው ወገኖቼ። እግዚአብሔር ሲጠሩት ይሰማል፣ ሲፈልጉት ይገኛል፣ የለመኑትን ይሰጣል። እርሱ ቅርብ ነው። ስሙ ብሩክ ይሆን። እግዚአብሔር ቅርብ ነው። እግዚአብሔር ሥጋ ለብሶ በሰው ታሪክ ውስጥ ገባ ብለናል። ግን እግዚአብሔር ሥጋ ለብሶ በሰው ልጅ ታሪክ ውስጥ የገባው ለምንድን ነው? አንደኛ ፍቅሩን ለሰው ልጆች ሁሉ ለመግለጥ ነው። ሁለተኛ ለሰው ልጆች መዳንን ወይም ድነትን ለመስጠት ነው። ከአራቱ ወንጌላት ውስጥ ስለ ኢየሱስ ክርስቶስ ልደት የሚነግሩን የማቴዎስ እና የሉቃስ ወንጌል ናቸው። ማቴዎስ የኢየሱስ ክርስቶስን የዘር ሐረግና የኢየሱስ ክርስቶስን ልደት በመንገር እግዚአብሔር አምላክ በዘመናት በነቢያት አማካኝነት ሲናገር የነበረው ትንቢት እንዴት ወደ ፍጻሜ እርሱ እንዳመጣው ይነግረናል። የሉቃስ ወንጌል ደግሞ የማርያምን መባረክ፣ ዮሴፍና ማርያም ከናዝሬት ወደ ቤተልሔም ያደረጉትን ጉዞ፣ እንደገናም ደግሞ ለእረኞቹ የተገለጠላቸውን የእግዚአብሔር መልአክና የሰሙትን መለኮታዊ መልእክት በመንገር በዝርዝር ያስተምረናል። ዛሬ ወገኖቼ እግዚአብሔር ወደኛ መጣ በሚል ርዕስ ከሉቃስ ወንጌል ምዕራፍ 2 ከቁጥር 1 እስከ 20 እንማራለን። እግዚአብሔር ወደኛ መጣ፣ ወደ ሰው ልጆች መጣ። መቼ? እንደ ፈረንጆቹ አቆጣጠር የዛሬ 2025 ዓመተ ምህረት በፊት እግዚአብሔር ሥጋ ለብሶ ወደዚህ ምድር መጣ። ስለዚህ ከ2000 ዓመት በላይ የሰው ልጅ ስለ ኢየሱስ ክርስቶስ ልደት በየጊዜው ሲሰማ ኖሯል። በተለይም በዚህ 100 ዓመት ውስጥ የምንገኝ እኛ የሰው ልጆች ማንም ሰው ክርስቲያን የተባለ ማንም ሰው በዓመት አንድ ጊዜ እንኳን ወደ ቤተ ክርስቲያን ቢሄድ አንድ ጊዜ ስለ ኢየሱስ ክርስቶስ ልደት የመስማት ዕድል አግኝቷል ማለት ነው። ስለዚህ ልማድ እንዳይሆንብን መጠንቀቅ አለብን። የሚነገረው ቃል ተመሳሳይ ቃል ሊሆን ይችላል፣ ግን እግዚአብሔር በዛ ውስጥ መልእክት ስላለው ልማድ እንዳይሆንብን መጠንቀቅ አለብን። የኢየሱስ ክርስቶስ ልደት ልማድ ብቻ ሲሆንብን ምግብ፣ መጠጥ፣ የሚለበስ የቤትና የመንገድ ጌጣጌጥ፣ መብራት ብቻ ሆኖ ይቀራል። ባህል ብቻ ሆኖ ይቀራል። ስለዚህ የኢየሱስ ክርስቶስ ልደት ወይም ክርስትና ባህል ብቻ ሲሆንብን ወገኖቼ እኔና እናንተ በከንፈራችን የምናከብር ልባችን ግን ከእግዚአብሔር የራቀ ሰዎች የመሆን ዕድሉ በጣም ሰፊ ነው። ስለዚህ ልንጠነቀቅ ያስፈልጋል። ለዚህ ነው እነዚህን ፈሪሳውያንን
ሕግን የሚጠብቁ ሰዎችን በዘመኑ የነበሩትን እነዛን ሰዎች ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 15 ቁጥር 8 ላይ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው ሲል የገሰጸው። መጽሐፍ ቅዱስ አውጥተን የሉቃስ ወንጌል ምዕራፍ 2 ከቁጥር 1 እስከ 5 አንድ ላይ እናነባለን። ዛሬም በብዛት የምጠቀመው አዲሱ መደበኛ ትርጉም ነው። ምናልባት የቀድሞውን ትርጉም ከያዛችሁ ስህተት እንዳይመስላችሁ። አንዳንድ ቦታ ላይ የቃላት ለውጥ ወይም የአገላለጽ ለውጥ ስታዩ የመጽሐፍ ቅዱሱ ኔቸር ነው። አዲሱ መደበኛ ትርጉም ነው ማነበው። የሉቃስ ወንጌል ምዕራፍ 2 ከቁጥር 1 እስከ 5 The Gospel of Luke chapter 2 verse 1 up to 5። በዚያን ጊዜ በሮማውያን ግዛት ያሉ ሰዎች ሁሉ እንዲቆጠሩ ከሮማዊ ንጉሠ ነገሥት አውጉስጦስ ታወጀ። ይህም የመጀመሪያው የሕዝብ ቆጠራ በተደረገ ጊዜ ቄራኒዮስ የሶርያ አገረ ገዢ ነበር። ስለዚህ እያንዳንዱ ሰው ስሙን ለማስመዝገብ ወደ ትውልድ አገሩ ይሄድ ነበር። ዮሴፍም በትውልዱ የዳዊት ዘር ስለነበር በገሊላ ምድር ከምትገኘው ከናዝሬት ከተማ ተነስቶ በይሁዳ ምድር ወደምትገኘው ወደ ዳዊት ከተማ ወደ ቤተልሔም ሄደ። ሊመዘገብ የሄደውም ጸንሳ ከነበረችው ከእጮኛው ከማርያም ጋር ነበር ይላል። እንግዲህ ከሉቃስ ወንጌል ምዕራፍ 2 ከቁጥር 1 እስከ 5 አሁን ካነበብኩላችሁ ክፍል የምንመለከተው ነገር ምንድን ነው? ንጉሠ ነገሥት አውጉስጦስ አዋጅ አወጀ። አዋጁ በሮማውያን ግዛት ያሉ ሰዎች ሁሉ እንዲቆጠሩ የሚያዝ አዋጅ ነው። በዚህም ምክንያት እያንዳንዱ ሰው ለመመዝገብ ወደ ትውልድ አገሩ ይሄድ ነበር። ዮሴፍም ለመመዝገብ እጮኛውን ማርያምን ይዞ ከናዝሬት ወደ ቤተልሔም ተጓዘ። ምክንያቱም እሱ በትውልዱ በዘር ሐረጉ ከቤተልሔም ነበርና። ወገኖቼ ሰው ሁሉ ስሙን ለማስመዝገብ ወደ ትውልድ አገሩ መሄድ ለምን እንዳስፈለገ የሉቃስ ወንጌል አይነግረንም። ንጉሱ ለምን እንደፈለገ። አዎ ከታሪካዊ ዳራ እንደምንረዳው ንጉሠ ነገሥት አውጉስጦስ ሰው ሁሉ እንዲመዘገብ የፈለገው አንደኛ በሮማ ግዛት የሚገኝ ሰው ሁሉ በሮም መንግስት ውስጥ በውትድርና እንዲያገለግል ምዝገባውን ሲያካሂዱ ወታደሮችን ለመመልመል፣ ሁለተኛ በሮም ግዛት ውስጥ የሚኖር በሮማውያን ግዛት ውስጥ የሚኖር ማንኛውም ሰው ለሮም መንግስት ቀረጥ እንዲከፍል ሁኔታውን ለማሳለጥ ነው። በጣም በሚገርም መልኩ አይሁዳውያን ግን ከውትድርና አገልግሎት ነፃ ነበሩ። ምክንያቱም አንዳንድ ሰዎች እንደሚሉት ከሆነ አይሁዳውያን ከመንጻት ሕግ ጋር በተያያዘ የውትድርና አገልግሎቱ ስለማይመቻቸው የሮም መንግስት ይህንን ስለሚያውቅ ነፃ አደረጋቸው ይላሉ። ሌሎች ደግሞ አይደለም፣ አይሁዳውያን በሮም መንግስት ስር ሆነው በውትድርና ከማገልገል ሞታቸውን ይመርጣሉ። ስለዚህም ከአይሁዳውያን ጋር አላስፈላጊ አተካራ ላለመፍጠር የአይሁድ ንጉሥ አውጉስጦስ ነፃ አደረጋቸው ይላሉ። ያም ሆነ ይህ ግን የሚታወቀው እውነት ምንድን ነው? አይሁዳውያን በሮማውያን ግዛት ውስጥ በውትድርና አገለግሉም ነበር፣ ነፃ ነበሩ። የሉቃስ ወንጌል ምዕራፍ 2 ከቁጥር 1 እስከ 5 የሚያስተምረን ነገር ምንድን ነው? አንደኛ እግዚአብሔር የዓለምን ክስተት ይቆጣጠራል የሚል ነው። ወገኖቼ የነገስታት አዋጅ ብትሉ፣ የዓለም መንግስት ህግ ብትሉ፣ የፖለቲካ ውሳኔ ብትሉ ይህንን ሁሉ ለዘለዓለም የሚቆጣጠረው እግዚአብሔር ነው። ይቺ ምድር ይቺ ዓለም ኤግዚስት እስካደረገች ድረስ ማንም ሰው የሚያወጣውን ህግና ስርዓት የፖለቲካ አቅጣጫ የሚቆጣጠረው እግዚአብሔር ነው። የሚገርም ነው። ንጉሠ ነገሥት አውጉስጦስ የህዝብ ቆጠራ እንዲደረግ አዋጅ አወጀ። ምንም እንኳን በዚህ አዋጅ አውጉስጦስ የፊት አውራሪ መስሎ ቢታይም
የተስፋ ቃሉን ለመፈጸም ክስተቶችን ይመራ የነበረው እግዚአብሔር ነው። እግዚአብሔር ይመስገን። ይህም የሚያሳየው የእግዚአብሔር ዓላማ በሰው ኃይል ወይም በፖለቲካ የተገደበ አለመሆኑን ነው። ወገኖቼ እግዚአብሔር በዘመናት መካከል በታሪክ ውስጥ ሉዓላዊ በሆነ መንገድ ይሰራል። እግዚአብሔር ይመስገን። እግዚአብሔር የመቤዠት እቅዱን ለማሳካት ተራ የፖለቲካ ክስተቶችን ጭምር ሳይቀር በዘመናት ውስጥ ተጠቅሟል። አዎ ለቤተ መቅደስ ስራ እንኳን የፈረሰችውን ኢየሩሳሌምን ከተማ ለመስራት እንኳን እግዚአብሔርን የማያውቁ ነገስታትን እግዚአብሔር አስነስቶ ስራው እንዲሰራ አድርጓል። ወገኖቼ የዓለምን ታሪክ የሚዘውረው፣ የዓለምን ታሪክ የሚያሽከረክረው፣ የዓለምን ታሪክ የሚቆጣጠረው አምላካችን እግዚአብሔር ነው። እግዚአብሔር ይመስገን። ስለዚህ የሉቃስ ወንጌል ምዕራፍ 2 ከቁጥር 1 እስከ 5 የሚያስተምረን ይህንን ነው። ሁለተኛ በነቢያት የተነገረው ትንቢት እንዴት ፍጻሜን እንዳገኘ ይህ የሉቃስ ወንጌል ምዕራፍ 2 ከቁጥር 1 እስከ 5 ያለው ክፍል ያስተምረናል። ዮሴፍና ማርያም አፕሮክሲሜትሊ ከ112 ኪሎ ሜትር እስከ 144 ኪሎ ሜትር የሚደርሰውን አስቸጋሪ ጉዞ ለመጓዝ ወሰኑ። ጊዜው ለዮሴፍ አስቸጋሪ ነበር፣ ምክንያቱም ማርያም ልትወልድ ተቃርባ ነበር። ከዚህም በተጨማሪ በዛን ዘመን በመንገድ ላይ አውሬ ነበር፣ በመንገድ ላይ ዘራፊ ነበር፣ መንገዱ በጫካ የተሞላ ነበር። ሆኖም ግን ማርያምና ዮሴፍ የንጉሱን አዋጅ ለመታዘዝ ወሰኑ። መሲሁ እንደሚወለድ አስቀድሞ በነቢያት ትንቢት ወደ ተነገረበት ወደዛ ስፍራ ማርያምና ዮሴፍን ለማድረስ እግዚአብሔር ደግሞ በንጉሱ የወጣውን አዋጅ ተጠቀመ። እግዚአብሔር ይመስገን። በጣም የሚገርም እኮ ነው። ይሄንን የንጉሠ ነገሥት አውግስጦስን አዋጅ እግዚአብሔር ለዮሴፍና ማርያም ጂፒኤስ አድርጎ ተጠቀመ፣ ሰጣቸው። ጂፒኤስ እዚህ አሜሪካ አሁን አዲስ አበባም ተጀምሯል። መኪና ስትነዱም ሆነ በእግራችሁ ወደሆነ ሰፈር ለመሄድ ከፈለጋችሁ ያንን የምትደርሱበትን አድራሻ ካወቃችሁ ታስገቡና ወክም አድርጎ ብትፈልጉ ደግሞ መኪናችሁንም ንዱ፣ ወደምትደርሱበት አቅጣጫ ይመራችኋል። እግዚአብሔር ጂፒኤስ አደረገላቸው። ዮሴፍ ማርያምን ይዞ ከናዝሬት ወደ ቤተልሔም ተጓዘ። ይህ መሲሁ በቤተልሔም እንዲወለድ አስቀድሞ የተነገረው ትንቢት እንዲፈጸም እግዚአብሔር ይህንን ትንቢት ወደ ፍጻሜ ያመጣበትን መንገድ ያሳየናል። ወገኖቼ የቢሮክራሲያዊ መስፈርት የሚመስለውን ይህንን አዋጅ በመጽሐፍ ቅዱስ የተጻፈውን ትንቢት ወደ ፍጻሜ ለማምጣት እግዚአብሔር ተጠቀመበት። የፖለቲካ አቅጣጫ ነው ይበሉት፣ ቢሮክራሲ ነው ይበሉት፣ የነገስታት ንጉሥ አዋጅ ነው ይበሉት፣ እግዚአብሔር ዓላማውን ለማስፈጸም ይጠቀማል። እግዚአብሔር ይመስገን። እኛ እናውቅም እንጂ በጨካኙ በዛ የደርግ ዘመነ መንግስት እንኳን እግዚአብሔር የራሱን ስራ እንደሰራ ያምናሉ። ባይገባን ነግሬያችሁ እንደሆነ አላውቅም። አባቴ ክቡር ዘበኛ ነበሩ። በውትድርናም በሹፌርነትም በጦር ሰራዊት ውስጥም አገልግለዋል እና ጡረታ ሲጠይቁ ንጉሠ ነገሥት ኃይለሥላሴ አንድ ጋሻ መሬት ነው የሰጧቸው እና እናቴ አስገደደች። አባቴ ልጆቼ በአባታቸው ሀገር ነው ማደግ ያለባቸው ብላ ያስገደደችው እሷ ነች። እሷ የደብረ ብርሃን ሰው ነች እና ስለዚህም ወደዛ ሄድን ማለት ነው። ኦፋ ወረዳ ገሱባ ከአዲስ አበባ ልጅ ሆኜ እኔ ቄስ ትምህርት ቤት እንደጨረስኩ ነው ወደዛ ሙቭ ያደረግ ነው። መሬት ላራሹ መጣና መሬቱን ወስዶ ለድሆች ሰጣቸው እና አባቴን መጥተው ጓደኞቻቸው እነከሌ ሲሸፍቱ ለምን አይሸፍቱ መሬቶ ተወስዶ ሲሉ አይ ኮሎኔል መንግስቱ
መሬቱን እኮ እሱ አልወሰደውም። እሱ አዲስ አበባ ነው የሚኖረው። መሬቱን ለደሃ ዘመዶች አከፋፍላቸውና ለምንድን ነው የሚቆጨኛሉ? እኔ እስከ ዛሬ ይገርመኛል። እኔ በማመልከው በዚህ መልኩ አይደለም አባቴ እግዚአብሔርን የሚያመልኩት፣ ግን የነበራቸው አውትሉክ አመለካከት በጣም ገረመኝ። ጨካኝ ነው በምንለው መንግስት እንኳን እግዚአብሔር የሰራው ስራ አለ። ለቤተ ክርስቲያን ለወንጌል በማናውቀው መንገድ እግዚአብሔር ስራ ሰርቷል። አሁንም እየሰራ ነው። እግዚአብሔር ይመስገን። ሶስተኛ እግዚአብሔር የሚሰራው በተለመደው ታዛዥነት በምንለው መንገድ መሆኑን ይህ የሉቃስ ወንጌል ምዕራፍ 2 ከቁጥር 1 እስከ 5 የሚያስተምረን እግዚአብሔር ሁልጊዜ የሚሰራው ታዛዥነት በምንለው መንገድ፣ በአመፅ መንገድ አይደለም። ዮሴፍና ማርያም የመንግስትን ስርዓት በታማኝነት ታዘዋል። በቤት እኮ መቀመጥ ይችሉ ነበር። አውጉስጦስ ቄሳር የግድ እነዚህን ሰዎች የሚያውቅ አይመስለኝም። ድሆች ናቸው። ብዙ የሚታወቁ ሰዎች አይደሉም በማህበረሰቡ። ግን ንጉሠ ነገሥት ያወጣውን ትእዛዝ በዚህ አስቸጋሪ ሁኔታ ውስጥ እያሉ ታዘዙ። ንጉሥ ላወጣው አዋጅ ዮሴፍና ማርያም በታማኝነት መታዘዛቸው እግዚአብሔር በሚፈልጋቸው ቦታ እነሱን አስቀመጣቸው። ይህንን በደንብ እንድሰሙ ፈልጋለሁ ወገኖቼ። አለቃም ይሁን መንግስትም ይሁን እንደው ሲነርም ይሁን እንደው በተመሳሳይ ስታተስም ያለ ሰው ይሁን ሲያዛችሁ ዝም ብላችሁ ታዘዙ። ያንን ካደረጋችሁ እግዚአብሔር እናንተን ሊያስቀምጣችሁ በፈለገው ቦታ ያስቀምጣችኋል። እግዚአብሔር በታዛዥነት ውስጥ ይሰራል ወገኖቼ። እግዚአብሔር ብዙውን ጊዜ በጣም ትላልቅ የሆኑ ነገሮችን የሚያከናውነው ታማኝነትና ታዛዥነት በሚገለጥበት ሁኔታ ውስጥ ነው። ታማኝ ሰው ካለ፣ ታዛዥ ሰው ካለ በዛ ሰው ተግባር ውስጥ እግዚአብሔር ዓላማውን ይገልጣል። እግዚአብሔር ይመስገን። ወገኖቼ የኛ አለቃን መታዘዝ እግዚአብሔር በእኛ ሊሰራ የፈለገውን ነገር ወደ ፍጻሜ እንዲመጣ ያስቸኩለዋል። ታዛዥነት እንደ ካታሊስት ነው፣ ሪያክሽኑን ያፋጥነዋል። ብዙዎቻችሁ እንደኔ ባዮሎጂ የተማራችሁ ይመስለኛል። ዘ ካታሊስት ስፒድስ አፕ ዘ ሪያክሽን 9ኛ ክፍል የተማርኩት ነገር ነው። እስካሁን ስቲክ አድርጓል እዚህ ጋር። ታዛዥነት እግዚአብሔር ወደ ፈለገው ቦታ እንዲያደርሰን ሁኔታውን ያፋጥነዋል። ወገኖች እግዚአብሔር ወደ ፈለገው ቦታ ለመድረስ ከፈለጋችሁ ታዘዙ። ለምን የፈለገ ሰው አይሆንም? ታዘዙ። እኔ ኢቲሲ ያለው ይሄንን ላቤ ነገርኳት አይመስለኝም። እና ከአንድ ሀገር ከአንድ መንደር የመጣ የሀገሬ ሰው ኢቲሲ ተማሪ እያለን በአንድ ደረጃ እያለን አንድ ጊዜ ውጭ ላይ ጫማ አጠርጋለሁ እና የራሴን ጫማ ማለት ነው። ሊስትሮነት የሚያሳፍር አይደለም። ብዙዎች ፒኤችዲ የሰሩ ልጆች አውቃለሁ፣ የወርቅ ተሸላሚዎች፣ አሁን እዚህ አሜሪካ የሚኖሩ የከበሩ ልጆች አውቃለሁ። ጀስት ለመማር ብለው ማለት ነው፣ ምንም ችግር ሳይኖርባቸው። እኔ በዘመኔ ሊስትሮ ጠርጌም አላውቅም እና ግን አባቴ አንድ ነገር አስተምሮኛል። የራሴን ልብስ ማጠብ፣ መተኮስ፣ ጫማ መጥረግ ተምሬያለሁ። ፀጉርም አባቴ ናቸው ፀጉሬንም ያስተካክሉኝ እና ብዙ ነገር ትሬን ተደርጌያለሁ። ስለዚህ ኢቲሲ ያለው በምናድርበት በዛ መኖሪያችን ጫማ ስጠርግ አንዱ መጣና ጫማዬን ጥረግ ብሎ ጣለልኝ። ንግግሩ ትንሽ የትዕቢት ስለመሰለኝ ውስጤ ተቆጣ። ጫማህን ጥረግ፣ ያውን በዚህ አይነት አገላለጽ ጫማውን አንስቼ ልምታው? ውስጤ ፈላ። ግን ሌላ የምሰማው ድምፅ ታዘዘው ይላል። ምን አልክ? ጫማዬን ጥረግልኝ፣ ያንተን ስጨርስ እኔንም ጥረግ ነው። አዎ እሺ እጠርጋለሁ። ልክ እንደጨረስኩ የራሴን አንስቼ የእሱን መጥረግ ጨመርኩ። በጥሩ ሁኔታ ጠርጌ ሰጠሁት። አልነግራችሁም? ያ ሰውዬ ወገኖቼ
የኔን ነገር እንዲሳካልኝ በዘመኑ ሁሉ እንደሮጠ አሁንም በሕይወት አለ። ይህንን ሲሰማ ምናልባት ሊገርመው ይችላል። ወገኖቼ እግዚአብሔር በታዛዥነት ውስጥ የሚሰራው ነገር የሚገርም ነው። አተካራ በእኔ ላይ ሲነሳ ወገቡን ይዞ የሚከራከረው እሱ ነው። ሀብታሙ እንደዚህ አይደለም የሚለው እግዚአብሔር ሰው አስነሳልኝ። በምን? በታዛዥነት። ወገኖቼ እግዚአብሔር ሊያደርሳችሁ ወደምትፈልጉበት ደረጃ ለመድረስ ከፈለጋችሁ ታዘዙ። አታምፁ፣ አታምፁ። እግዚአብሔር ያደርሳችኋል። የሉቃስ ወንጌል ምዕራፍ 2 ከቁጥር 1 እስከ 5 ሌላው የሚያስተምረን አራተኛ እግዚአብሔር ወደ ሰው ልጅ ታሪክ የገባው በትህትና መሆኑን ነው። ወገኖቼ እግዚአብሔር በልጁ በኢየሱስ ክርስቶስ ወደዚህ ዓለም የገባበት መንገድ የንጉሥ አዋጅን፣ ግብርን፣ ታክስ የምንለውን አስቸጋሪ ጉዞ፣ ድህነት ያጠላበትን ከባቢ ጭምር ያካተተ ነው። እንግዲህ የሉቃስ ወንጌልን የሚያነብሰው የእግዚአብሔር መንግስት ወደዚህ ዓለም የገባው በምድራዊ ክብር ሳይሆን በትህትና እንደሆነ ይረዳል ማለት ነው። ወገኖች እግዚአብሔር መንግስቱን ወደዚህ ዓለም ያገባው ልጁ ኢየሱስ ክርስቶስን ወደዚህ ዓለም ያገባው በትህትና ነው። በዚህ ዓለም ክብር አይደለም። በዚህ ዓለም የፈረስ አጀብ አይደለም። እግዚአብሔር መለኮታዊ ተስፋዎችን ለመፈጸምና ለዚህ ዓለም ድነትን ለማምጣት ተራ የሰው ልጅ ውሳኔዎችንና ታሪካዊ ክስተቶችን በሉዓላዊነት ተጠቅሟል። ያንተን ውሳኔ እግዚአብሔር ለስራው ይጠቀማል። መልካሙን አድርግ፣ መልካሙን ተመኝ። ለምን? እግዚአብሔር ይጠቀመዋል። ውሳኔ፣ የሰዎችን ውሳኔ፣ ታሪካዊ ክስተቶችን እግዚአብሔር ይጠቀማል። በሮም ግዛት የሚኖሩ ሰዎች ሁሉ እንዲቆጠሩ የወጣው ይህ አዋጅ የምድር ገዢዎች ምን እያደረጉ እንኳን ሳያውቁ የእግዚአብሔርን ዕቅድ እንደሚፈጽሙ ያሳያል። አይገርምም? ንጉሠ ነገሥት አውጉስጦስ ኢየሱስ ክርስቶስ በቤተልሔም እንደሚወለድ ምንም ያውቀው ነገር የለም። ነገር ግን እርሱ ያወጣው ያ አዋጅ በነቢዩ ሚክያስ የተነገረው ያ ትንቢት እንዲፈጸም መንገድን ሲጠርግ ታዩታላችሁ። እግዚአብሔር ይመስገን። ዮሴፍና ማርያም በናዝሬት ቁጭ ብለው ነበር፣ ጊዜው እየደረሰ ግን የእሱን አዋጅ እግዚአብሔር ተጠቅሞ ዮሴፍና ማርያምን ከናዝሬት 112 ኪሎ ሜትር አፕሮክሲሜትሊ 144 ኪሎ ሜትር ከናዝሬት ከተማ እየኳተሉ ወደ ቤተልሔም እንዲመጡ አደረጋቸው። ወገኖቼ የነገስታትን አዋጅ እግዚአብሔር ለራሱ ዓላማ ማስፈጸሚያ ይጠቀመዋል። እግዚአብሔር ይመስገን። ሚክያስ 5:2 ምን ይላል? አንቺ ቤተልሔም ኤፍራታዊ፣ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነኝ፣ ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዢ የሚሆን ይወጣልኛል ሲል እግዚአብሔር በነቢዩ ሚክያስ ተናግሮ ነበር። ስለዚህም አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤል ላይ ገዢ የሆነ መስፍን በቤተልሔም እንዲወለድ እግዚአብሔር የንጉሠ ነገሥት አውጉስጦስን አዋጅ ተጠቀመ። አዎ እግዚአብሔር የራሱን ሐሳብ ለማሳካት ተራ የዓለም ክስተቶችን ይጠቀማል። እግዚአብሔር የሕዝብ ቆጠራን የዓላማው ማስፈጸሚያ አድርጎ ተጠቀመ። ወገኖች እግዚአብሔር ዓላማውን ለማሳካት በሰው ዓይን የማይገቡ ትናንሽ ነገሮችንም ጭምር ሳይቀር ይጠቀማል። ምን ለማለት ፈልገ ነው የሚለኝ ሰው ካለ አሁን ኤክስፕሌን አደርጋለሁ። ቤተልሔም የዳዊት ከተማ ነች። በቤተልሔም ዳዊት ኢየሱስ ከመወለዱ ከ1000 ዓመት አስቀድሞ ተወልዶባታል እና የዳዊት ከተማ በመባል ትታወቃለች። ሚክያስ ምዕራፍ 5 ቁጥር 2 እንደሚነግረን ቤተልሔም ግን ትንሽ ከተማ ነች። ነቢዩ ምንድን ነው ያለው? በራሱ ዘመን
እግዚአብሔር በሱ ሲናገር ምንድን ነው ያለው ነብዩ? በይሁዳ አላፋት መካከል ትሆኝ ዘንድ አንቺ ታናሽ ነሽ አላት። ነብዩ ይህንን ትንቢት በሚናገርበት ወቅት ቤተልሔም ከኢየሩሳሌም ከተማ ታንሳለች፣ ከኢያሪኮ ታንሳለች፣ ከኬብሮን ታንሳለች፣ ከሰማርያ ታንሳለች። እነዚህ ከተማዎች ሁሉ ይበልጧታል። ነገር ግን ይቺ ትንሽ የሆነችውን ከተማ እግዚአብሔር አምላክ ልጁ ኢየሱስ ክርስቶስ እንዲወለድባት ፈቀደ። እግዚአብሔር ይችን ትንሽ ከተማ መረጣት። በይሁዳ ብዙ ትልልቅ ከተሞች ቢኖሩም እግዚአብሔር ግን ከዘመናት በፊት ቤተልሔምን መረጣት። ወገኖች፣ እግዚአብሔር ትንንሽ ነገሮችን ይመርጣል። እግዚአብሔር ይመስገን። በመጽሐፍ ቅዱስ ውስጥ ይህንን ብዙ ቦታ ማየት ትችላላችሁ። እግዚአብሔር ትላልቅ የገዘፉ ነገሮችን ብቻ ሳይሆን እግዚአብሔር በጣም ትናንሽ የሆኑ ነገሮችን፣ ኢምንት የሆኑ ነገሮችን ይጠቀማል። እንግዲያው እናንተም ትናንሽ ነገሮችን አትናቁ። ትናንሽ የመጽሐፍ ቅዱስ ጥናት ህብረቶችን አትናቁ። ትናንሽ የጸሎት ህብረቶችን አትናቁ። ትናንሽ ጉባኤዎችን አትናቁ። ምክንያቱም እግዚአብሔር እነሱን ይወዳቸዋል። እግዚአብሔር በእነሱ ይሰራል። እግዚአብሔር ይመስገን። ትናንሽ ሰዎችንም አትናቁ። እግዚአብሔር ትናንሾችን ይወዳል። እግዚአብሔር ይመስገን። ከትልቅ ሰው ጋር መጠራራት የለብንም። ትንሽ ከሆንም እግዚአብሔር በእኛ ይሰራል። እግዚአብሔር ይመስገን። ትሰማላችሁ አይደል? ብዙ ጊዜ ከእነንትና ጋር ነበር፣ ከእነንትና ጋር እናገለግል ነበር። አስፈላጊ ላይሆን ይችላል። አስፈላጊ ከሆነ መናገር ይችላል፣ ግን መናገር እንችላለን፣ ግን ብዙ አስፈላጊ አይደለም። እግዚአብሔር ትናንሾችንም የሚጠቀም አምላክ ነው። ቤተልሔምን እግዚአብሔር የመሲሁ የትውልድ ቦታ አድርጎ መረጣት። ትንሽ የሚጢጥዬ የሆነች ከተማ፣ ብዙ ትላልቆች፣ ብዙ ሂስቶሪካሊ ብዙ ነገር ያላቸው፣ በሰውም የሚፈለጉ። እግዚአብሔር ግን ቤተልሔምን መረጣት። በተመሳሳይ መልኩ ናዝሬት ኢየሱስ ከልጅነቱ ጀምሮ ያደገባት ከተማ ነች። ከዮሐንስ ወንጌል ምዕራፍ 1 ቁጥር 46 ታሪካዊ ዳራ እንደምንረዳው ናዝሬት በጣም የተናቀች ከተማ ነች። ስለዚህም ሰዎች ከናዝሬት መልካም ነገር ሊወጣ ይችላልን ይሉ ነበር። ሆኖም እግዚአብሔር ኢየሱስ የሚያድግባት ከተማ ናዝሬት እንድትሆን መረጠ። ወገኖች፣ እግዚአብሔር የተናቀ ከተማ ይመርጣል። እግዚአብሔር የተናቀ መንደር ይመርጣል። እግዚአብሔር የተናቀ ሰው ይመርጣል። ያንን የመሰለ መገለጥ ያለው ነቢዩ ሳሙኤል ተሳሳተ። ኤልያብን ሲያየው እግዚአብሔር የሚመርጠው ይህ ነው አለ። የቁመቱን ዘለግታ፣ ውበቱን ሲያየው፣ ትከሻውን ሲያየው ወደደው። እግዚአብሔር ግን ኖ ኖ ኖ ኖ አለ። እግዚአብሔር ሰው እንደሚያይ አያይም፣ እግዚአብሔር ልብ ያያል አለ። ወገኖቼ፣ ያ የተናቀው ብላቴና ወደ ዙፋን ይመጣ ዘንድ እግዚአብሔር ከእረኝነት ቦታው አስቸኩሎ አስመጣው። እግዚአብሔር ትናንሾችን ይወዳል። እግዚአብሔር ይመስገን። በሰዎች የተናቃችሁ ሰዎች ትኖሩ ይሆን? እናንተ ሰዎች የተናቁትን የሚያከብር ጌታ ይፈልጋችኋል። ወገኖች፣ እግዚአብሔር በተናቀ ነገር የሚከብር አምላክ፣ በከበረ ነገር ላይ ሄዶ አይቀመጥም። እግዚአብሔር የተናቀ ነገር መርጦ ይከብርበታል። እግዚአብሔር ይመስገን። ሐዋርያው ጳውሎስ ስለዚህ እውነት ይነግረናል። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 27 እስከ 29 እግዚአብሔር ጥበበኞችን ለማሳፈር በዓለም እንደ ሞኞች የሚቆጠሩትን ሰዎች መረጠ፣ ብርቶችንም ለማሳፈር በዓለም እንደ ደካሞች የሚቆጠሩትን መረጠ። እግዚአብሔር በዓለም ሰዎች ዘንድ አሉ ተብሎ የሚታዩትን ነገሮች እንደሌሉ ለማድረግ በዓለም የተዋረደና የተናቀ ከንቱ መስሎ የሚታየውን ነገር መረጠ። ይህንን የሚያደርገው ማንም ሰው በእግዚአብሔር ፊት እንዳይመካ ነው አለ። ጳውሎስን ታውቁታላችሁ፣ ምን አይነት የተማረ ብሪሊያንት ማይንድ እንዳለው። 13 መጽሐፍትን በአዲስ ኪዳን ውስጥ የጻፈው ጳውሎስ ነው። ኢየሱስ ክርስቶስ የተገለጠለት ሰው ነው። ግን እሱን የእግዚአብሔር ምርጫ አስገረመው። ወገኖች፣ የእግዚአብሔር ምርጫ የሚያስገርም ነው።
ጥበበኛን ለማሳፈር እግዚአብሔር ሞኝ ሰው መረጠ። ደካማውን ለማሳፈር ብርቱን ሰው ለማሳፈር እግዚአብሔር ደካማ መረጠ። አለ የተባለውን በሰው የሚታየውን ነገር ለማሳፈር ከንቱ እንደሆነ ለማሳየት እግዚአብሔር በዓለም ላይ በሰው ዓይን የማይገባ የተናቀ ምናምንቴ የሆነውን ነገር መረጠ። ይህንንም ያደረገው ማንም ሰው በእግዚአብሔር ፊት እንዳይመካ ነው ይላል። ወገኖች እናንተም እንዳትመኩ። ዛሬ እግዚአብሔር ቢያነሳችሁ ቢያከብራችሁ ታላቅነቱ በእናንተ ጎልቶ ቢታይ እንዳትመኩ። የሚመካ በእግዚአብሔር ይመካ ይላል የእግዚአብሔር ቃል። በእግዚአብሔር ተመኩ። ይሄ ጳውሎስ በጣም ጉደኛ ነው። እንደዛ ብሎ ቢተወን ጥሩ ነበረ። እንደውም አሁን ካነበብነው ትንሽ ከፍ ብሎ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 ላይ እግዚአብሔር በጠራችሁ ጊዜ ምን አይነት ሰዎች እንደነበራችሁ አስታውሱ ይላል። እግዚአብሔር በጠራችሁ ነገር ጊዜ ምን አይነት ሰዎች ነበራችሁ? እናንተ ሀብታሙ ምን አይነት ሰው ነበር? ወገኖቼ እግዚአብሔር በጠራን ጊዜ ብዙዎቻችን ጥበበኞች አልነበርንም። ብዙዎቻችን ብርቱዎች አልነበርንም። ብዙዎቻችን ታላላቅ ከሚባሉት ወገን አልነበርንም። ነገር ግን እግዚአብሔር እኛ ሞኞችን ጠቢባን አደረገን። እኛ ደካሞችን እግዚአብሔር ብርቱዎች አደረገን። እኛ ታናናሾችን እግዚአብሔር ታላላቆች አደረገን። ክብር ለእግዚአብሔር ይሁን። ለምን አደረገ እግዚአብሔር? እንዳንመካ። ሀብታሙ እንዳትመካ ተጠንቀቅ እለዋለሁ እኔ ራሴን። እናንተም ስማችሁን እየጠራችሁ እንዳትመካ፣ የተነሳህበትን አስታውስ፣ ማን እንደሆንክ እወቅ እያላችሁ ለነፍሳችሁ ለስጋችሁ ንገሩት። የሉቃስ ወንጌል ምዕራፍ 2 ከቁጥር 6 እስከ 7 በቤተልሔም ከተማ ሳሉ ማርያም የመውለጃዋ ጊዜ ደረሰ። በዚያም የበኩር ልጇን ወለደች። በመታቀፊያ ጨርቅ ተከለለችው። በእንግዶች ማደሪያ ስፍራ ስላላገኙ በበረት በከብቶች መግቢያ ግርግም ውስጥ አስተኛችው ይላል። የሉቃስ ወንጌል ምዕራፍ 2 ከቁጥር 6 እስከ 7 ያለው ክፍል የሚያስተምረን እግዚአብሔር ወደዚህ ዓለም የገባው በስልጣን ወይም በልዩ መብት ሳይሆን በትህትናና እጅግ ቀለል ባለ መንገድ እግዚአብሔር ይመስገን አላካብድም ማለት ነው። እንግዲያው የምታካብዱ ሰዎች አታካብዱ። በተለይ አገልጋይ ነን ብላችሁ የምታካብዱ ሰዎች አታካብዱ። እግዚአብሔር እንደዛ አላደረገም። ኢየሱስ እንደዛ አልሆነም። በእንግዶች ማደሪያ ስፍራ ስላላገኙ በበረት በከብቶች መግቢያ ግርግም ውስጥ አስተኛችው። ግርግም ማለት ከእንጨት የተሰራ ገበቴ ወይም ከድንጋይ ተፈልፍሎ የወጣ ገንዳ ቢጤ ነገር ነው። ለምንድን ነው አይሁዳውያን ይህንን የሚጠቀሙት? ከብቶቻቸውን ለመመገብ አንዳንዴም ውሃ ለማጠጣት የሚጠቀሙበት ነገር ነው። ማርያም ግን ልጇን ኢየሱስ ክርስቶስን በጨርቅ ጠቅልላ በሱ ላይ አስተኛችው። ምክንያቱም ቦታ ስላልነበራቸው። ቤተልሔም ለማርያምና ለዮሴፍ ስፍራ አልነበራትም። ቤተልሔም ለነገስታት ንጉሥ ለኢየሱስ ክርስቶስ ስፍራ አልነበራትም። ቤተልሔም ለተወለደው ንጉሥ ስፍራ አልነበራትም። በጣም የሚገርም ተቃርኖ ነው። ቤተልሔም ሚጢጥየዋን እግዚአብሔር ከዘላለም በፊት ልጁ የሚወለድባት ከተማ እንድትሆን መረጣት። እርሷ ግን ለልጁ ለኢየሱስ ክርስቶስ ቦታ አልነበራትም። በኋላ እመጣበታለሁ። ይሄ ከባድ መልእክት ነው። ቦታ የለም። ሰው ሰውን ላለመቀበል የሚጠቀመው ቋንቋ ነው። ገጥማችሁ ያውቃል? በሽቶባችሁ ለማደር ሄዳችሁ ቦታ የለም።
አዎ ሰዎች ሰውን ለመርዳት ሳይፈልጉ ሲቀሩ የሚጠቀሙት ቋንቋ ነው። ቦታ የለም፣ ገንዘብ የለም፣ ጊዜ የለም፣ ጉልበት የለም። በተለይ አሁን በአሁን ዘመን የተለመደ ነገር ነው። የተለመደ ነገር ነው። ይህ ትውልድ ለሚሽን ስራ ቦታ የለውም። ለሚሽን ስራ ገንዘብ የለውም። ለሚሽን ነገር ጉልበት የለውም። ትውልዱ በወንጌል ስራ የደከመበት ዘመን ነው። ግርግም ላይ ኢየሱስ መተኛቱ የእርሱን ትህትና ያሳያል። አዎ የክብር ንጉሥ ድህነት ባጠላው ከባቢ አየር ወደ ዓለም ገባ። ኢየሱስ በትህትና ተወለደ። ድሃን የሚጸየፉ ብዙ ሰዎች አሉ። ኢየሱስ ክርስቶስ ግን የተወለደው ድህነት ባጠላበት ከባቢ አየር ነው። በጣም ይገርም ነው። እዚህ ካሊቨሪ ቻፕል ኦንታሪዮ ካናዳ ላይ ፓስተር ፖል የሚባሉ ብዙ ዓመት ያገለገሉ አንድ ሰባኪ ይህንን ክፍል በሚመለከት የተጠቀሙትን ምሳሌ መጠቀም ወዳለሁ። አንድ እጅግ ባለጠጋ የሆነ ሰውዬ በየአገሩ ሁሉ በጣም ቅንጡ ውድ የሆኑ ሆቴሎች ነበሩት። አንድ ቀን ይህ ሰው ተነሳና ወደ ሌላ ሀገር ሄደ። በዛም ሀገር የራሱ ቅንጡ ሆቴል አለውና እንደደረሰ ወደ ራሱ ሆቴል ሄደ። ፍሮንዴስኩን ወይም ይሄ አስተናጋጁን ፊት ለፊት ላይ አግኝቶ በጣም ደክሞኛልና አሁን የማርፍበትን ስፍራ ስጠኝ አለው። ፍሮንዴስኩም ለአንተ የሚሆን ቦታ የለንም አለው። ታዲያ ይህ ሰው ምን የሚለው ይመስላችኋል? ይሄ ሆቴል የኔ ነው። በዚህ ሆቴል የሚሰሩ ሰራተኞች አንተን ጨምሮ የኔ ቅጥር ሰራተኞች ናችሁ፣ ሰራተኞቼ ናችሁ። ቶሎ ብለህ የማርፍበትን ቁልፍ ስጠኝ የሚል አይመስላችሁ? ግን እግዚአብሔር እንደዛ አላደረገም። የእግዚአብሔር ያልሆነ ምን አለ? ሰማዩ የሱ ነው፣ ምድሩ የሱ ነው፣ ሰው የሱ ነው። ሁሉንም የፈጠረው እሱ ነው። ነገር ግን እግዚአብሔር ለልጁ ለኢየሱስ ክርስቶስ ግርግምን መረጠ። የሚገርም ነው። እግዚአብሔር ቤተልሔምን መርጧታል። ነገር ግን ቤተልሔም ለኢየሱስ ስፍራ አልነበራትም። በተመሳሳይ መልኩ ወገኖቼ ከዘላለም በፊት እኛን እግዚአብሔር መርጦናል። እኛ ግን ለእግዚአብሔር ስፍራ የለን። ለልጁ ለኢየሱስ ክርስቶስ ስፍራ የለን። ለልጁ ለኢየሱስ ክርስቶስ ጊዜ የለን። ለልጁ ለኢየሱስ ክርስቶስ ጉልበት የለን። ለሚሽን የምናውለው እውቀት የለም። ለወንጌል የምንሰጠው ገንዘብ የለም። ይሄ የሚገርም ተቃርኖ ነው። ይህ ትውልድ ለኢየሱስ ስፍራ የለውም። ለኮንሰርት ስፍራ አለው፣ ለኢየሱስ ስፍራ የለውም። ለኮንሰርት ገንዘብ አለው፣ ለኢየሱስ ገንዘብ የለውም። ወገኖቼ ይህ ትውልድ ለኢየሱስ ቃል ስፍራ የለውም። በጣም የሚያሳዝን። በሉቃስ ወንጌል ምዕራፍ 2 ከቁጥር 6 እስከ 7 የተካተተው መልእክት ምንድን ነው? እነዚህን ቶሎ ብዬ ልንገራችሁ። አንደኛ እግዚአብሔር የሰጠውን የተስፋ ቃል የሚፈጽመው በራሱ ጊዜ ነው የሚል ነው። ማርያም የመውለጃዋ ጊዜ ደረሰ ይላል ሉቃስ ወንጌል ምዕራፍ 2 ቁጥር 6። የኢየሱስ ልደት በእግዚአብሔር ዕቅድ መሰረት የተከናወነ በእግዚአብሔር ጊዜ የተከናወነ ነገር እንጂ በአጋጣሚ የሆነ ነገር አይደለም። ይህንን ነገር ጳውሎስ ሲናገር በገላትያ ምዕራፍ 4 ቁጥር 4 ላይ ነገር ግን የተወሰነው ዘመን በደረሰ ጊዜ እግዚአብሔር ልጁን ላከልን ይላል። ቅድም የምንተስኖት መዘምራን መቸገራችንን አይቶ ወረደልን። የሰው ልጆችን መቸገር፣ የሰው ልጆችን መጎሳቀል፣ የሰው ልጆችን መጥፋት ግድ ሲለው እግዚአብሔር በራሱ ጊዜ በራሱ ስኬጁል ልጁን ኢየሱስ ክርስቶስን
ላከልን። እሱም ከሴት ተወለደ፣ ከሕግ በታች ያሉትን ነፃ ለማውጣት እኛ አሕዛቦችን ደግሞ ሕይወት ሊሰጠን ከሰማይ ወረደልን። ክብር ለስሙ ይሁን። ሁለተኛ አዳኙ በትሕትና መጣ የሚል ነው። ይህንን ቁጥር 6 እና 7 ላይ ታገኛላችሁ። ክርስቶስ ቤተ መንግሥት ሳይሆን በግርግም መወለዱ እግዚአብሔር ትሕትናን መምረጡን ያሳያል። ወገኖች፣ እግዚአብሔር ትሕትናን ይመርጣል። እግዚአብሔር ትሕትናን ይወዳል። ይህ ብቻ ሳይሆን እግዚአብሔር ትሑታንን ይወዳል፣ ትሑታንን ይመርጣል። እግዚአብሔር ትዕቢተኛን ይቃወማል። እንግዲያው አንታበይ። መጽሐፍ ቅዱስ እግዚአብሔር ትዕቢተኞችን ይቃወማል ይላል። እንዳትታበዩ ነፍሴ ሆይ አትታበይ ብለን እንሰብካት ያስፈልጋል። መቼም ቢሆን ኢየሱስ ክርስቶስ ድሆችን አልተጸየፈም፣ ነገር ግን ከድሆች ጋር ራሱን አዛመደ። ሐዋርያው ጳውሎስ ሲናገር ምንድን ነው የሚለው? ወገኖቼ የእግዚአብሔርን ጸጋ የልጁን የኢየሱስ ክርስቶስን ጸጋ እናንተ ታውቃላችሁ። እሱ ድሆችን ባለጠጋ ለማድረግ ድሃ ሆነ ይላል። እንደውም ራሱን አይደንቲፋይ ማድረግ ብቻ ሳይሆን እነሱን ከፍ ሊያደርጋቸው፣ ድሆችን ሊያበለጥጋቸው ኢየሱስ ድሃ ሆነ። ድሆችን እንዳትንቁ። ኢየሱስ ድሆችን ሊያበለጥግ እርሱ ድሃ ሆነ። በሉቃስ ወንጌል ምዕራፍ 2 ከቁጥር 6 እስከ 7 የተካተተው መልእክት ምንድን ነው? እግዚአብሔር ከሰው ግምት ውጭ ይሰራል የሚል ነው። ወገኖቼ፣ እግዚአብሔር በሰው ፕሪዲክሽን አይሰራም። በሰው የጊዜ ሰሌዳ እግዚአብሔር አይሰራም። የሰው ጥመትም የእርሱን ስራ አያቆመውም። መጽሐፍ ቅዱስ እንደሚያስተምረን ክርስቶስ እርሱ ፍጹም አምላክ፣ ይቅርታ፣ በእንግዶች ማደሪያ ለክርስቶስ ስፍራ የለም ሰዎች ብለዋል። ነገር ግን እግዚአብሔር ዓላማውን ፈጽሟል። ወገኖቼ፣ የሰው ማግለልና ተቃውሞ የእግዚአብሔርን ሐሳብ አያቆመውም። በምድራችን በኢትዮጵያ በዚህ ባለፉት 100 ዓመታት ውስጥ አሁን 2 ዓመት ነው የቀረው መሰለኝ ሊከበር፣ በነ ዶክተር ላምቤ ወንጌል ወደ ኢትዮጵያ ከብዙ ጥረት በኋላ በሐዋርያት ዘመንም መጥቷል አሉ። ወደ ደብረ ብርሃን የመጣውን ወንጌል ምን እንዳደረጉት እናውቃለን በታሪክ። ግን በኋላ ላይ የዛሬ 100 ዓመት ወንጌል ከመጣ በኋላ አባቶች የከፈሉት ዋጋ፣ ወንጌል እንዳይሰበክ፣ ወንጌል እንዳይነገር የነበረው ተግዳሮት፣ ነፍሳት እንዳይድኑ የጨለማው ኃይል የሰራውን ነገር ታውቃላችሁ። ግን ወንጌል አልቆመም። ወገኖቼ፣ የሰው ተቃውሞ የእግዚአብሔርን ስራ አያቆመውም። እግዚአብሔር ይመስገን። እግዚአብሔር ከሰው ተቃውሞ ውጭ፣ ከሰው ግምት ውጭ፣ ከሰው ስኬጁል ውጭ ይሰራል። እግዚአብሔር የተባረከው ይሁን። አራተኛ ኢየሱስ በእውነት ሰው ነው የሚል ነው። መጽሐፍ ቅዱስ እንደሚያስተምረን የእግዚአብሔር ልጅ ኢየሱስ ክርስቶስ ፍጹም ሰውና ፍጹም አምላክ ነው። እንደ ማንኛውም ሕፃን በጨርቅ ተጠቅልሎ ኢየሱስ ሙሉ በሙሉ ወደ ሰው ሕይወት ውስጥ ገባ። ወደ ታሪካችን ገባ። ወደ አገራችን ገባ። ወደ ዓለማችን ገባ። ይህ የሚያሳየው ክርስቶስ ፍጹም ሰው መሆኑን ነው። በየዘመናቱ ግን የእግዚአብሔር ልጅ ኢየሱስ ክርስቶስ ፍጹም ሰው አይደለም ብለው የሚከራከሩ ሰዎች አሉ። የሃይማኖት ግሩፖች አሉ። የተወሰኑትን ልንገራችሁ። ዶሲቲዝም የሚባል አስተምሮ አለ። ኖስቲሲዝም የሚባል የስህተት አስተምሮ አለ። ሳም ፎርምስ ኦፍ እስላሚክ ቶት አለ። አንዳንድ የእስልምና እምነት አስተሳሰቦች አሉ። እነዚህ ሁሉ የእግዚአብሔር ልጅ ኢየሱስ ክርስቶስ ሰው አይደለም ብለው የሚክዱ ናቸው። ስለዚህም እንደ ክርስቲያን ስለ ኢየሱስ ክርስቶስ ፍጹም አምላክነትና ፍጹም ሰውነት ማወቅ አለብን። እሱ ፍጹም አምላክ ነው። እሱ ፍጹም ሰው ነው። ይሄ ከሰው ልጆች አእምሮ በላይ የሆነ ነገር ነው።
ሐዋርያው ጳውሎስ ክርስቶስ ፍጹም ሰው መሆኑን ሲመሰክር በፊልጵስዩስ ምዕራፍ 2 ከቁጥር 6 እስከ 7 እንዲህ አለ። እርሱ ሁልጊዜ የመለኮት ባህሪ ያለው ይሁን እንጂ ከእግዚአብሔር ጋር እኩል የሚያደርገውን የመለኮት ባህሪ በኃይል እንደያዘ አልቆጠረም። ይልቁንም ያለውን ክብር ሁሉ ትቶ እንደ ባሪያ ሆኖ ታየ፣ እንደ ሰውም ተወለደ፣ በሰው አምሳል ተገለጠ ይላል። የቀድሞ ትርጉም ኢየሱስ ክርስቶስ ከእግዚአብሔር ጋር መተካከልን እንደ መቀማት አልቆጠረም፣ ነገር ግን ያንን ትቶ ሰው ሆነ ይላል። ከሰውም የባሪያን መልክ ወሰደ። ወገኖቼ አዳኛችን ኢየሱስ ክርስቶስ ፍጹም አምላክ ነው፣ ፍጹም ሰው ነው። ይህንን በደንብ ማወቅ አለብን። ክርስቶስ ፍጹም ሰው በመሆን ድክመታችንን ተካፈለ፣ ተጋላጭነታችንን ተካፈለ። ዱ ዩ ኖ ዋት ኢዝ ተጋላጭነት? ቮነረብል ያንን ተካፈለ። እንግዲህ የሉቃስ ወንጌል ምዕራፍ 2 ከቁጥር 6 እስከ 7 ማዕከላዊ መልእክት በአጭር ቃል የዓለም አዳኝ በጸጥታ በትህትና መጥቶ በግርግምተኛ የሚል ኢንሾርት። ወገኖቼ የእግዚአብሔር ማዳን የሚመጣው በትህትና እንጂ በዓለማዊ ኃይል አይደለም። እግዚአብሔር ብዙውን ጊዜ ተራ በሆነ መንገድና በማይመች ሁኔታ ውስጥ ይሰራል። ተራ ነገሮችን አትናቁ። በማይመች ሁኔታ ውስጥ ብትሆኑም የእግዚአብሔርን ስራ ቸል አትበሉ። ምክንያቱም እግዚአብሔር በአስቸጋሪ ሁኔታዎች ውስጥ ይሰራል። እግዚአብሔር ይመስገን። ሕይወት አስቸጋሪ በሚሆንበት ወቅት እንኳን የእግዚአብሔርን ሐሳብ ማድረግ ወገኖቼ በእግዚአብሔር ዕቅድ መካከል ውስጥ ያስቀምጠናል። ሴንተር ውስጥ እንሆናል። በእግዚአብሔር ዕቅድ መካከል ውስጥ መሆን ከፈለጋችሁ በሚያስቸግርም ሁኔታ ውስጥ ብትሆኑ የእግዚአብሔርን ሐሳብ አገልግሉ፣ የእግዚአብሔርን ፍቃድ አድርጉ። ያኔ ራሳችሁን በእግዚአብሔር ፍቃድ መካከል ውስጥ ታገኙታላችሁ። ለምን ይመስላችኋል ኢየሱስ እንደዚህ ራሱን አዋርዶ ወደዚህ ዓለም የገባው? ለምንድን ነው? አንደኛ ኢየሱስ ወደዚህ ዓለም የመጣው ሊያገለግል ነው። ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ የሰው ልጅም ለማገልገልና ብዙዎችን ለማዳን ሕይወቱን አሳልፎ ለመስጠት መጣ እንጂ እንዲያገለግሉት አልመጣም። እንግዲያው አገልጋይ ከሆናችሁ ከሰዎች መገልገልን አትፈልጉ። አሁን የተያያዘው ትሬንድ ምንድን ነው? አገልጋዩ በሰዎች ይገለገላል፣ የሰዎችን ገንዘብ ይገለገላል። ምን መገልገል ይነጥቃል ብል ይሻላል። ኢየሱስ ወደዚህ ዓለም የመጣው ሊያገለግል ነው። አገልጋይ ከሆነን እናገልግል። ለምንድን ነው ኢየሱስ ክርስቶስ እንደዚህ ራሱን አዋርደው ወደዚህ ዓለም የገባው? አንደኛ የመጣው ሊያገለግል ስለሆነ ነው ብለናል። ሁለተኛ ኢየሱስ ወደዚህ ዓለም የመጣው መከራ ሊቀበል ነው። ሊዝናና አይደለም። ጥሩ መኪና ሊመርጥ አይደለም። ጥሩ ፈረስ፣ ጥሩ አይሮፕላን ሊመርጥ አይደለም። የአገልጋይነት ሚስጥሩ በጣም ከባድ ነው። በጣም ከባድ ነው። ኢየሱስ ክርስቶስ ወደዚህ ዓለም የገባው መከራ ሊቀበል ነው። ኢሳይያስ ምዕራፍ 53 ቁጥር 3 ላይ እርሱም በሌሎች የተናቀና የተጠላ ነበር፣ እርሱ የመከራና የሐዘን ሰው ነበረ፣ ሰዎች ፊታቸውን እስኪያዞሩበት ድረስ እርሱ የተናቀ እኛም ያላከበርነው ሰው ነበር አለ። ወገኖቼ ኢየሱስ ክርስቶስ በጣም የተናቀ፣ በሰዎች የተጠላ፣ ሰዎች ፊቱን ላለማየት ፊታቸውን የሚያዞሩበት ሰው ነበረ። እንዲሁም ነቢዩ ኢሳያስ እኛም አላከበርነውም ይላል። እርሱ የተናቀ እኛም አላከበርነውም። ለምንድን ነው ኢየሱስ ክርስቶስ እንደዚህ ራሱን አዋርዶ ወደዚህ ዓለም የገባው?
ምክንያቱም እሱ የመጣው መከራ እንዲቀበል ነው። መከራን መርጦ የመጣ አይዝናና። ሉቃስ ወንጌል ምዕራፍ 2 ከቁጥር 8 እስከ 14 እናንብብ። ሉቃስ ወንጌል ምዕራፍ 2 ከቁጥር 8 እስከ 14። በዚያም አካባቢ በሜዳ ላይ ሌሊት መንጋቸውን እየጠበቁ የሚያድሩ እረኞች ነበሩ። እነሆ ለእነርሱ የጌታ መልአክ ታያቸው፣ የጌታም ክብር ብርሃን በዙሪያቸው አበራ። እነርሱም በጣም ፈሩ። መልአኩ ግን እንዲህ አላቸው፣ አትፍሩ፣ ለሕዝቡ ሁሉ ታላቅ ደስታ የሚሆን መልካም ዜና ይዤላችሁ መጥቻለሁ። እነሆ ዛሬ በዳዊት ከተማ አዳኝ ተወልዶላችኋል፣ እርሱም ጌታ ክርስቶስ ነው። ምልክቱም ይህ ነው፣ በመታቀፊያ ጨርቅ የተጠቀለለ ሕፃን በበረት ውስጥ በግርግም ላይ ተኝቶ ታገኛላችሁ። በድንገት ብዙ የሰማይ መላእክት ከመልአኩ ጋር አብረው ታዩ። እግዚአብሔርን በማመስገን በሰማይ ለእግዚአብሔር ክብር ይሁን፣ በምድርም ለእግዚአብሔር ለሚወዳቸው ሰዎች ሁሉ ሰላም ይሁን ይሉ ነበር ይላል። ከዚህ ከሉቃስ ወንጌል ምዕራፍ 2 ከቁጥር 8 እስከ 14 እንደምንረዳው በዚያ አካባቢ በሜዳ ላይ ሌሊት መንጋቸውን እየጠበቁ የሚያድሩ እረኞች ነበሩ ይላል። በየት አካባቢ? በቤተልሔም አካባቢ። ይሄ ከ1.5 እስከ 3 ኪሎ ሜትር በማይርቅ ቦታ ነው እነዚህ እረኞች ያሉት፣ ኢየሱስ ክርስቶስ ከተወለደበት ስፍራ ማለት ነው። በአይሁድ ማህበረሰብ ውስጥ እረኞች በጣም ዝቅተኛ ስፍራ የተሰጣቸው ሰዎች ናቸው። ቀንና ሌሊት ያለ እረፍት ይሰራሉ። የምትወልድ በግ ሲያግዙ፣ በአውሬ የተያዘ በግ ሲያስጥሉ፣ የሙሴን የመንጻት ሕግ ለመጠበቅ የማይችሉ በማህበረሰቡ እንደ ቆሻሻ እንደ ጉድፍ የሚታዩ ማህበረሰቡ የናቃቸው ሰዎች ናቸው። ነገር ግን እነዚህ የተናቁ ሰዎች የእግዚአብሔር ልጅ የኢየሱስ ክርስቶስን ልደት እንዲሰሙ እግዚአብሔር የመረጣቸው ሰዎች ሆኑ። የኢየሱስ ክርስቶስን ልደት ለመጀመሪያ ጊዜ የሰሙ እነሱ ሆኑ። ምናልባት ኢየሱስን የተገላገለችው እናቱ ማርያም ብትቀድመው እንጂ አጠገቧ ያለው ዮሴፍ ቢቀድማቸው እንጂ ስለ ኢየሱስ ክርስቶስ መወለድ የሰሙ የመጀመሪያ ሰዎቹ ነው። የሉቃስ ወንጌል ምዕራፍ 2 ከቁጥር 8 እስከ 14 መልእክቱ ምንድን ነው? እግዚአብሔር የአዳኙን ልደት ለትሑታን እረኞች አበሰረ የሚል ነው። ለምን ይመስላችኋል እግዚአብሔር ከትላልቅ ሰዎች፣ ከካህናት፣ ከኃያላን፣ ከመንግስታት ሰውሮ ለእነዚህ እረኞች የገለጠው? ብዙ ምክንያት አለ። አንዱ ግን መልእክቱ ምንድን ነው? መዳን ለሁሉም ሰው እንጂ ለኃያላን ወይም ለሃይማኖት ልሂቃን ብቻ እንዳልሆነ ያሳያል። ወገኖቼ የእግዚአብሔር ማዳን ለድሆችም፣ የእግዚአብሔር ማዳን ለተናቁ ሰዎችም ጭምር፣ ለኃያላን፣ ለአለቆች፣ ለተማሩ ሰዎች፣ ለካህናት ብቻ አይደለም። የእግዚአብሔር ማዳን ለሁሉም ሰው ነው። እግዚአብሔር ይመስገን። መላእክት ታላቅ የደስታ ዜና አበሰሩ። ምንድን ነው ለእረኞቹ የነገሯቸው? አትፍሩ፣ ለሕዝብ ሁሉ ታላቅ ደስታ የሚሆን መልካም ዜና ይዤላችሁ መጥቻለሁ አለ መልአኩ። መጀመሪያ የታያቸው አንድ መልአክ ነው። ከዚያም የእግዚአብሔርን ክብር አዩ፣ በጣም ደነገጡ። እነዚህ መላእክት ማዜም ጀመሩ። መሲሁ ኢየሱስ ጸጋውን ለሚቀበሉ፣ የእግዚአብሔርን ጸጋ ለሚቀበሉ ሰላምን ይሰጣቸዋል አሉ። ክብርን ለእግዚአብሔር ሰጡ። እግዚአብሔር ለሚወዳቸው ሰዎች ሁሉ ሰላም ይሁን አሉ። ወገኖቼ ይቺ ዓለም ምንም ያህል ብትገለባበጥም እግዚአብሔር ለሚወዳቸው ሰዎች ግን ሁልጊዜም ሰላም ነው። እግዚአብሔር ይመስገን። አሁን በዓለማችን የሚሆነው የሚለዋወጠው ነገር
በጣም የሚያስፈራው ነው። አሁን ሰሞኑን እየሰማችሁ ነው በአፍሪካ ቀንድ አካባቢ እየሆነ ያለው ነገር። ነገር ግን ወገኖቼ እግዚአብሔር ለሚወዳቸው ሰዎች ግን ሁልጊዜም ሰላም ነው። በኢየሩሳሌም ቤተ መቅደስ ያሉ ካህናት የሚያከናውኗቸው ሃይማኖታዊ ስርዓቶች አሉ። ከነዚህ ስርዓቶች ውስጥ አንዱ በየዕለቱ መስዋዕት ማቅረብ ነው። ዕለታዊ መስዋዕት የምንለው ዴሊ ሳክሪፋይስ ካህናቱ የሚሰሩ ስራ አንዱ እሱ ነው። አንዱም በግ ጠዋት ላይ፣ አንዱም በግ ምሽት ላይ ካህኑ ያቀርባል። ሁለተኛ ካህናት የሚሰሩ ስራ ተጨማሪ መስዋዕት ማቅረብ ነው። አዲሽናል ሳክሪፋይስ ይሉታል ፈረንጆቹ። በሰንበትና በበዓላት ወቅት ተጨማሪ መስዋዕቶችን ካህናቱ ያቀርባሉ። በተለይም በፋሲካ ወቅት ከ1000 በላይ በጎች መስዋዕት ይሆናሉ፣ ይሰዋሉ። እነዚህ እረኞች የካህናት የበላይ አለቆች እንደቀጠሯቸው ይታሰባል። ስራቸው ለቤተ መቅደሱ የሚሆኑ ንጹህ በጎችን እያሳደጉ ማቅረብ፣ ጠዋትም ማታም ለመስዋዕትነት የሚቀርበውን በግ እየጠበቁ እያሳደጉ ማቅረብ ነው። አስቀድሜ እንደነገርኳችሁ እነዚህ እረኞች የምትወልድ በግ ሲያግዙ፣ በአውሬ የተያዘ በግ ሲያስጥሉ ሁልጊዜ እንደቆሸሹ፣ እንደ ቆሻሻ፣ እንደ ጉድፍ የሚታዩ ሰዎች ናቸው። ነገር ግን እንደዚህ እየቆሸሹ ለቤተ መቅደሱ የሚሆኑ ንጹህ በጎችን ለካህናቱ የሚያቀርቡ ሰዎች ናቸው። ለቤተ መቅደስ የሚሆኑ ንጹህ በጎችን ለማቅረብ ለሚታትሩት ለነዚህ እረኞች እግዚአብሔር ምንም እንከን የሌለበትን ንጹህ የእግዚአብሔርን በግ ልጁ ኢየሱስ ክርስቶስን ገለጠላቸው። ክብር ለእግዚአብሔር ይሁን። ወገኖቼ እንከን የሌለበትን ዝማሬ ለማቅረብ ለምትታትሩ፣ እንከን የሌለበትን መጽሐፍ ቅዱሳዊ አስተምሮ ለትውልዱ ለማምጣት ለምትታትሩ፣ ወንጌልን ለመስበክ በዱር በገደሉ ለምትታትሩ፣ የእግዚአብሔርን ስራ ለመስራት እንከን የሌለበትን መስዋዕት ለማቅረብ ቀንና ሌሊት በጸሎት የምትጋደሉ ለእናንተ እግዚአብሔር የተለየ መገለጥን ይሰጣችኋል። ለምትታትሩ በእናንተ ላይ የእግዚአብሔር ክብር ይገለጣል። ክብር ለእግዚአብሔር ይሆን። እነዚህ እረኞች እንደዚህ የቆሸሹ ንጹህ በግ ለማቅረብ ይታትሩ ነበር። ንጹህን እንከን ኃጢአት የሌለበትን የእግዚአብሔርን በግ እግዚአብሔር ገለጠላቸው። ወገኖቼ የእግዚአብሔርን ነገር ስትሰሩ የእግዚአብሔር ነገር ይገለጥላችኋል። የእግዚአብሔር ክብር ደግሞ ይገለጥባችኋል። እግዚአብሔር ይመስገን። ሉቃስ ወንጌል ምዕራፍ 2 ከቁጥር 15 እስከ 20 መላእክቱ ተለይቷቸው ወደ ሰማይ በወጡ ጊዜ እረኞቹ እርስ በርሳቸው እንግዲህ ወደ ቤተልሔም እንሂድ፣ አሁን የተፈጸመውና ጌታ የገለጠልንን ነገር እንይ ተባባሉ። በፍጥነት ሄደው ማርያምንና ዮሴፍን አገኙ። ሕፃኑንም በከብቶቹ መመገቢያ ግርግም ውስጥ ተኝቶ አዩት። ሕፃኑን ካዩ በኋላ መልአኩ ስለ እርሱ የነገራቸውን አወሩ። ይህንንም የሰሙ ሁሉ እረኞች ባወሩላቸው ነገር ተደነቁ። ማርያም ግን ይህንን ሁሉ ነገር በልቧ ይዛ ታሰላስለው ነበር። እረኞቹ ሁሉ ነገር መልአኩ እንዳላቸው ሆነው በማየታቸውና በመስማታቸው እግዚአብሔርን እያከበሩና እያመሰገኑ ወደ ስፍራቸው ተመለሱ ይላል። ከዚህ ክፍል የምንማረው እውነት አለ ወገኖች። እግዚአብሔር ተራ ሰዎችን ወደ ከፍታ ይጠራቸዋል። እግዚአብሔር ተራ ሰዎችን ወደ ትልቁ ስራው ይጋብዛቸዋል። እረኞቹ የሃይማኖት መሪዎች ወይም ኃያላን ሰዎች አልነበሩም።
ነገር ግን እግዚአብሔር የምስራቹን ወንጌል እንዲሰሙ የመረጣቸው የመጀመሪያ ሰዎች ሆኑ። ነገር ግን እግዚአብሔር የምስራቹን ወንጌል ለሌሎች ሄደው የሚናገሩ ሰዎች የመጀመሪያ አደረጋቸው። ከነ ጴጥሮስ በፊት ወንጌልን የሰበኩ እነዚህ ሰዎች ናቸው። የሚገርም ነው። ለማርያምም ሄደው የነገሯት ይህንን ነው። ከማርያም ጋር ለነበሩ ሰዎችም ያወሩላቸው መላእክት የነገሯቸውን የምስራች ያበሰሩ ሰዎች እነዚህ ናቸው። ወገኖቼ እኛ ዝቅ አድርገን ብንመለከትም እግዚአብሔር ትሑቱን ሰው ከፍ አድርጎ ይመለከተዋል። እግዚአብሔር ወገኖቼ ብዙውን ጊዜ ራሱን ለተራ ሰዎች ይገልጣል። ተመልከቱ፣ ነቢያትን ተመልከቱ። ሐናንም ተመልከቷት። በወይን መጥመቂያ ስር ሆኖ ይወቃ የነበረውን ያንን ሰውም ተመልከቱት። ጌዲዮን ነው አይደል? እግዚአብሔር ወገኖቼ በዘመናት መካከል ለተራ ሰዎች ይገለጣል። ተራ ሰዎችን አትናቁ። የእግዚአብሔር ሐሳብ ይገለጥባቸዋል። ሁለተኛ እምነት በታዛዥነት ምላሽ ይሰጣል። ወገኖቼ እምነት ሁልጊዜ በታዛዥነት ምላሽ ይሰጣል። እምነት አይዘገይም፣ ፈጥኖ ምላሽ ይሰጣል። እግዚአብሔር የሆነ ነገር ሲያዛችሁ ፈጥናችሁ ምላሽ ስጡ። እረኞቹ ወደ ቤተልሔም እንሂድና ይህንን ነገር እንይ ብለው ወዲያውኑ ሄዱ። ቁጥር 15 እና 16 ላይ ታያላችሁ። የእረኞቹ ፈጣን ታዛዥነት የሚገርም፣ ጥድፊያቸውና እምነታቸው የሚደንቅ ነው። እንደዚህ ነው ያሉት፣ እንግዲህ ወደ ቤተልሔም እንሂድ፣ አሁን የተፈጸመውና ጌታ የገለጠልን ነገር እንይ አሉ። ከመላእክት ሰሙ፣ ግን በዛ አልቀሩም፣ ሮጡ። ሙሴም ይህንን ታላቅ ራእይ ልመልከት አለ፣ ቀረበ። ወገኖቼ እግዚአብሔር ሲገልጥላችሁ ወደዛ ፍጠኑ። እነዚህ እረኞች ሄደው ነገሯቸው የሰሙትን ነገር። እውነተኛ እምነት እንድንሰራ ያነሳሳናል። ወገኖቼ እምነታችን እውነት ከሆነ አያስቀምጠንም፣ ያነሳሳናል። እግዚአብሔር ሲናገር ታዛዥነታችን ፈጣን መሆን አለበት። እኛ ብዙ ጊዜ ለራሳችን ነገር በጣም እንፈጥናለን፣ ለእግዚአብሔር ነገር በጣም እንዘገያለን። ኖ ኖ ኖ ኖ፣ እንደዛ አይደለም። እግዚአብሔር ለገለጠልን ነገር መፍጠን አለብን። ሐዋርያው ጳውሎስ በገላትያ ሰዎች 1 ቁጥር 16 ላይ ለአሕዛብ ስለ ልጁ የምስራቹን ቃል እንዳበስር እግዚአብሔር ልጁን ሊገልጥልኝ በወደደ ጊዜ እኔ ከማንም ጋር አልተማከርኩም ይላል። በቀድሞ ትርጉም እግዚአብሔር ስለ ልጁ ስለ ኢየሱስ ክርስቶስ ለአሕዛብ እንድናገር እውነትን በገለጠልኝ ጊዜ ከደምና ከስጋ ጋር አልተማከርኩም ይላል። ፈጠነ። ወዲያው ተነስቶ ወደ አረብ ሀገር ሄደ። ወደ ኢየሩሳሌም አይደለም ሄዱ። ወገኖች እግዚአብሔር አንድ ነገር ሲገልጥላችሁ ፍጠኑ። ሶስተኛ ኢየሱስን እያንዳንዳችን በግል መገናኘት አለብን። ይሄ የሉቃስ ወንጌል ምዕራፍ 2 ከቁጥር 15 እስከ 20 የሚያስተምረን አንዱ ነገር እሱ ነው። በግል ክርስቶስን መገናኘት። ከመልአኩ ከሰሙ በኋላ እረኞቹ በሜዳ ላይ አልቆዩም። የተወለደውን ሕፃን ለማየት ሄዱ፣ አገኙት። የተነገረው ነገር በሙሉ እንደሆነ አንድም ሳይቀር ትክክል ሆኖ አገኙት። ወገኖቼ ክርስትና ስለ ኢየሱስ መስማት ብቻ አይደለም። ክርስትና በግል ኢየሱስን ማወቅ ነው። ኢየሱስን መስማት ነው። ኢየሱስን መንካት ነው። በኢየሱስ መነካት ነው። ይሄ እውነት ነው። አባቶችን ጠይቁ። ክርስትና እውነት ነው። ከኢየሱስ ክርስቶስ ጋር መነካካት ነው።
በግል በነፍሳችን ልናውቀው ያስፈልጋል ኢየሱስን። አራተኛ ክርስቶስን የሚያገኙ ሰዎች ምስክሮች ይሆናሉ። ኢየሱስ ክርስቶስን ሄደው ካዩት በኋላ እነዚህ እረኞች ላገኟቸው ሰዎች ሁሉ እንደተናገሩ ይታሰባል። አሰራችሁ ወገኖቼ፣ ክርስቶስን በግል ሕይወታችን ስናገኝ የሚሆነው ነገር ስለ ክርስቶስ መናገር እንጀምራለን። ክርስቶስን ተቀብያለሁ ብለው ስለ ክርስቶስ የማይናገሩ ሰዎች ይገርሙኛል። እንዴት ነው የሚያስችላችሁ? እኔ ድሮ ከብት ልገዛ ጌታን ተቀብዬ ሳምንት አልፈጀብኝም ወንጌልን ለመስበክ። ከዛም ደግሞ ከቤተሰብ ጋር ከታረቅኩ በኋላ ከ6 ወር በኋላ ታርቄ ገሱባ ሲሄድ ወንጌልን ስነግራቸው ሰዎች ያለቅሱ ነበር። ከብት ልገዛ በሄድኩበት በሬ የሚሸጠውን ሰውዬ አናግረው ነበር ስለ ክርስቶስ። እዛ ደግሞ አሻሻጭ ሆኖ የሚመጡ ሰዎች የሚጠይቁኝን እመልስላቸው ነበር። አንዳንዶቹ በእምነታቸው ደክመው ንስሐ ይገቡ ነበር እያለቀሱ። ዛሬም ይህንን ነው የማደርገው። ጥቁር ብቻ አበሻ ብቻ አይደለም፣ ነጩም ያለቅሳል። እውነቴን ነው። እንደውም በጣም ልባቸው ክፍት ነው። እኔ መንዳት ብቻ አይደለም የምሰራው፣ ወንጌልን በመኪናዬ እነግራቸዋለሁ። መንገድ እግዚአብሔር ሲሰጠኝ፣ ጥያቄ ሲጠይቁኝ፣ ኢትዮጵያዊ መሆኔን ሲያውቁ ያ የጠፋው ታቦት አክሱም የሚባል ቦታ አለ ብለው ይጠይቁኛል። ከዛ ወንጌልን እሰብካቸዋለሁ። በእኛ ታሪክ ውስጥ ስጋ ለብሶ የመጣውን ክርስቶስን ሳይሆን ስቲል አይሁዳዊ በሉት፣ አሜሪካዊ በሉት፣ የእንግሊዝ ሰው በሉት፣ ጥቁር በሉት፣ መኪና ውስጥ ሲገባ የሚጠይቀኝ ያንን ታቦት ነው። እኔም ስለ ክርስቶስ እነግራችኋለሁ። ዩአር ራይት ብሎኝ ይመለሳሉ። ወገኖቼ፣ ክርስቶስን ከተገናኘን ክርስቶስን ለሰዎች እንንገር። መታደል ነው። ኢትስ ፕሪቪሌጅ። 6ኛ ክርስቶስን ያገኘች ነፍስ ምስጋናና አምልኮ ከሕይወቷ ይፈልቃል። እነዚህ እረኞች እግዚአብሔርን እያከበሩና እያመሰገኑ ወደ ሰፈራቸው ተመለሱ ይለናል ቁጥር 20 ላይ። ወገኖች፣ እግዚአብሔር በክርስቶስ ያደረገልንን ስናውቅ ምስጋና ተፈጥሯዊ ምላሽ ይሆናል።